በሞተ ሰው ማላገጥ፣ የሞተን ሰው መስደብ፣ እንኳን ሞቱ ብለህ መናገር፣ ጸያፍ ንግግር፣ ይሄን የተማር ነው። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ሁለት ነገሮች ቀላቅልክብን በዚህ በተናገርከው ንግግር ላይ። አንደኛው በሞተ ሰው ማላገጥ፣ የሞተን ሰው መሳደብ ያልከው ነገር ይህ ነገር ትክክል አይደለም ብለህ የተናገርከው ልክ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ በዚህ መልኩ መጥተዋል። አልኢማሙ አልቡኻሪ በዘገቡት አን ዐኢሸተ ረዲየላሁ ዐንሃ ቃለት ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ላ ተሱቡል አምዋት፣ የሞቱ ሰዎችን አትሳደቡ አሉ። ስለዚህ በዚህ በተናገርከው ነገር ላይ ሐቅ አለ፣ ትክክል ነህ፣ አሟቶችን መሳደብ። ነገር ግን የተነሳው ርዕስ አሟቶችን ስለመሳደብ አልነበረም። አይ የምንሳደበው ምንተቸው እኮ እንዲህ ሰው ስለነበር ቢድዓ ያራምዳለሁ። ቢድዓ አይደለም ኩፍርም ያላምዱትን ያራመደውን አቡ ጀህል እንዳልሳደብ ታዘነ። እንዳልኩት የተነሳው ርዕስ የሞቱ ሰዎችን ስለመሳደብ አልነበረም። ነገር ግን ራሳቸውን ወደ እስላም የሚያስጠጉ የሆኑ ሰዎች በኩፍር ላይ ራስ የነበሩ ሰዎችን ወደ ሽርክ የሚጣሩ አላህ ሱብሓነሁ ወተዓላ ለራሱ ያጸደቃቸው ባህሪያት ውድቅ የሚያደርጉ ሙስሊሞችን የሚከፋፍሉ ሙስሊሞችን የሚያከፍሩ በጣም አደገኛ የሆኑ አንጃዎች አሉ። የነዚህ አንጃዎች ዋና ራሳቸው ቢሞት በሱ መሞት መደሰት ይቻላል ወይስ አይቻልም ነው እንጂ አሟቶች ስለመሳደብ አልነበረም ጭራሽ ርዕሱ ማለት ነው። በሐዲስ እንደመጣው አን አቢ ቀታደተ ብን ረቢዒ አነሁ ካነ ዩሐዲሱ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ሙረ ዐለይሂ ቢጀናዛ። እንግዲህ በሐዲስ እንደመጣው ነቢዩ ዐለይሂ ሰላቱ ወሰላም አንድ ጀናዛ በሳቸው አለፈ። ፈቃለ ሙስተሪሑን ወሙስተራሑን ሚንሁ አሉ። ሁለት አይነት ወስፍ ለዛ ለሞተው ለጀናዛው ማለት ነው። ይህንን ተናገሩ። ቃሉ ሰሃቦች እንዲህ አሏቸው፣ ያ ረሱለላህ የአላህ መልእክተኛ ሆይ መል ሙስተሪሑ፣ ሙስተሪሕ ብላችሁ ገለጻችሁት ምንድን ነው? ወልሙስተራሑ ሚንሁ ብላችሁ ገለጻችሁት ምንድን ነው አሏቸው። ፈቃለ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ አልአብዱ አልሙእሚኑ፣ ሙእሚን የሆነ የአላህ ባሪያ የስተሪሑ ያርፋል፣ ሚን ነሰቢ ዱንያ ከዱንያ ችግር ያርፋል አሉ በመሞቱ ማለት ነው። ወልዓብዱ አልፋጂሩ ፋጂር የሆነ አመፀኛ የሆነ የአላህ ባሪያ ሲሞት የስተሪሑ ሚንሁ ከሱ ያርፋል፣ አልዒባድ ወልቢላድ የአላህ ባሪያዎች ያርፋሉ ከሱ ከተንኮሉ ከሸሩ፣ ሀገሩም እንደዚሁ፣ ወሸጀሩ ዛፎችንም ሳይቀር፣ ወደዋብ እንስሳቶችንም አሉ። ነቢዩ ዐለይሂ ሰላቱ ወሰላም ፋጅር ሆኖ የሞተ ሰው በዚህ መልኩ ነው የገለጹት። ወደ አላህ ሱብሓነሁ ወተዓላ ሳይሆን ወደ ቀብሩ አምልኮ የሚጠራ የሆነ ሰው፣ ሙስሊሞችን የሚያከፍር የሆነ ሰው፣ አላህ ሱብሓነሁ ወተዓላ የትም የለም የሚል ሰው፣ የተለያዩ ኩፍርያቶች የሚሰራ ሰው ሲሆን ደግሞ ምን ሊባል ነው? ስለዚህ ነቢዩ ዐለይሂ ሰላቱ ወሰላም በዚህ መልኩ ገልጸዋል። መስአላውም የነበረው በኩፍር ላይ በቢድዓ ላይ ራስ የሆኑ ሰዎች በሚሞቱ ጊዜ ሸራቸው ስለተቋረጠ በዛ ነገር መደሰት ይቻላል ወይስ አይቻልም የሚል ነበር እንጂ አሟቶች ስለመሳደብ አልነበረም። በሽርክ ላይ በጥመት ላይ ያሉ መሪዎቻቸው እነዚህ በሞቱ ጊዜ መደሰት አሟቶችን ከመሳደብ አይደለም። ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ መጅሙዕ ፈታዋ 20ኛው ሙጀለድ ላይ 395 ገጽ ላይ ዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ የኸዋሪጆች ዋናቸው በገደለ ጊዜ ያሳየው የነበረውን ደስታ እንዲህ ገልጾታል። ምን ነበር ያለው? ወቃተለሁም አሚሩል ሙእሚኒን ዓሊይ ብን አቢ ጣሊብ ተጋደላቸው፣ እነዚህ ኸዋሪጆችን ማለት ነው። ኸዋሪጆች ሙስሊሞችን በወንጀል ያከፍሩ የነበሩ የቢድዓ ጀማዓዎች ናቸው። አሚሩል ሙእሚኒን ራሱ ዓሊይ ብን አቢ ጣሊብ ስለነሱ ተጠይቆ ኢኽዋኑና በገው ዐለይና ወንድሞቻችን ናቸው ብሎ ነው የገለጻቸው። ስለዚህ እንዳላከፈራቸው ከዚህ ዑለማዎች ይዘዋል። ባያከፍራቸውም እንኳን ነገር ግን ያሳዩት ከነበረ ፈሳድ ማለት ነው። ዓሊይ ብን አቢ ጣሊብ ምንድን ነው ያለው? ሼኹል ኢስላም ሲገልጽ ያንን ክስተት ማለት ነው። ወቃተለሁም አሚሩል ሙእሚኒን ዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ ወዘከረ ፊህም ሱነተ ረሱሊላሂ ሰለላሁ ዐለይሂ ወሰለም አልሙተደሚነተ ሊቂታሊሂም፣ እነሱ መጋደል በተመለከተ የመጣውም ሱና ገለጸ ይላል። ከዛ በኋላ ወፈሪሐ ቢቀትሊሂም፣ እነሱ በመገደላቸው ተደሰተ። ወሰጀደ ሊላሂ ሹክራ፣ ለአላህ ሱብሓነሁ ወተዓላም የምስጋና አላህን የሚያመሰግንበት የሆነ ሱጁድ ወርደዋል በማለት ኸዋሪጆች ራሳቸው በተለይ ዋናው አባታቸው ማለት ነው በመገደሉ ያንን ደስታ አሳይቷል ማለት ነው። ስለዚህ የቢድዓ ባለቤቶች፣ ቢድዓ እንግዲህ የተለያዩ ደረጃዎች አሉት። ኩፍር ደረጃ የሚያደርሱ ቢድዓዎች የሚሰሩ ሰዎች፣ ኡማውን የሚያጠሙ ሙስሊሞችን በተውሂድ የሚያከፍሩ የሆኑ ሰዎች በሚሞቱ ጊዜ መደሰት ወይም ደግሞ የነሱ መሄድ የነሱ ሸር መቋረጡ ላይ ደስታ ማሳየት ይህ አሟቶችን ከመሳደብ አይደለም። በዚህ መልኩ ነው መረዳት የሚኖርብን።